ቃል አብረን እንካፈላለን። እግዚአብሔር ቃል የሕይወታችን ምግብ ነው። ዛሬ ይዤላችሁ የመጣሁት የእግዚአብሔር ቃል መንፈሳዊ ምክር ወይም spiritual advice በሚለው ላይ አብረን እንነጋገራለን። እግዚአብሔር ይመስገን። ወገኖቼ ምን እግዚአብሔር በጌታ በኢየሱስ ክርስቶስ ከዳን በኋላ ማድረግ የሚገባንን ነገሮች የሕይወታችን ልምምድ መንፈሳዊ ልምምድ መከተል ያለበትን ምክሮችን አብረን እናያለን። በመጀመሪያ ጌታ ኢየሱስ ክርስቶስ እኔና እናንተን ካዳነ በኋላ ምንድነው እግዚአብሔር በልጁ የሰጠንን የዘላለም ሕይወትን እሱም ብቻ ተስፋ እንድናደርግ እሱም ብቻ እንድናይ አይኖቻችን በሱ ላይ እንድናደርግ ነው። እግዚአብሔር አይኖቻችንን ሁል ጊዜ በክርስቶስ ላይ በአዳኛችን ላይ ባዳነን ጌታ ላይ ነው። አውቃለሁ አይኖቻችን በዓለም ስንኖር በብዙ ነገሮች ላይ አይኖቻችንን ልንጥል እንችላለን። አይኖቻችን በብዙ ነገር ላይ እናደርጋለን። ስለዚህ እግዚአብሔር ግን God command us to fix our eyes on Christ በክርስቶስ ላይ አይኖቻችንን እንድናጠና አይኖቻችንን እንድናይ እግዚአብሔር አዞናል። ይህ እግዚአብሔር ትእዛዝ ነው። ማየት የሚገባ በሕይወታችን በኑሯችን በአገልግሎታችን ሁል ጊዜ ስንወጣም ስንገባ ጌታ በአይኖቻችን ላይ የተሳለ እንዲሆን በአይኖቻችን እንድናይ ያስፈልጋል። ለክርስትና ሕይወታችን በጣም ጠቃሚ ነው። ይህንን መርሳት የለብንም እና አንደኛ ሌላ ደግሞ እንድንታዘዝ ነው። ኦቤይ የሚለው እግዚአብሔር ጋር ታዘዝ ይላል። መታዘዝ ነው። ኦቤይ የሚለው በግሪክ ቋንቋ ፓቶ ይላል። ያ ምን ማለት ነው? ትረስት ቢሊቭ the word of God, believe in Christ ነው የሚለው። allow yourself to follow ራስን ስጠው እሱን ለመከተል መጀመሪያ ራስን አንተነትን ራስን ስጠው ይላል። allow yourself to follow him። አንደኛ ሌላ ለእግዚአብሔር መስጠት የምንገባ በክርስትና ሕይወታችን ጊዜያችንን ለእግዚአብሔር መስጠት ያስፈልጋል። pray time ጊዜያችን ለብዙ ነገር እግዚአብሔር ሕይወትን ከሰጠን በኋላ ጊዜንና እድሜን ሰጥቶናል። ጊዜን ለሰጠው እግዚአብሔር ጊዜውን መልሰን እንሰጣለን። በጸሎቱ በፊቱ እንሆናለን። የጸሎት ጊዜ ይኖረናል። በእግዚአብሔር ፊት የምንሆንበት እግዚአብሔር ፊት ተሰብሰብ ብለን አምላካችን ፊት ዲያሎግ ከእርሱ ጋር እንድንነጋገር ጊዜ ያስፈልጋል። እግዚአብሔር ብዙ ጊዜ ሰጥቶን ጥቂቱን ነገር ለእግዚአብሔር መስጠት አቅቶናል። ሰዎች ማውራት ቀላል ነው፣ እንደገና መዘመርም ቀላል ነው፣ ግን መጸለይ ከባድ ነው። ጊዜን ለእግዚአብሔር ሰዎች ጊዜን ለሰዎች ይሰጣሉ፣ ለእግዚአብሔር ጊዜ የላቸውም። ስለዚህ እግዚአብሔር እና ጊዜያችንን እንድንሰጥ ያስፈልጋል። ጊዜን የሰጠ እግዚአብሔር ጊዜውን እንድንሰጥ ብዙውን ጊዜ ሰጥቶን ጥቂቱን ጊዜ ለእርሱ እንድንሰጥ እግዚአብሔር ይፈልጋል። ከእግዚአብሔር ጋር ለመስማማት ከእግዚአብሔር ጋር ለመኖር ይሄንን መርሳት የለብንም እና መንፈሳችንም ደግሞ በእግዚአብሔር ፊት በምንሆንበት ጊዜ በምንጸልይበት ጊዜ መንፈሱን ማዳመጥ ያስፈልጋል። የእግዚአብሔር መንፈስ በውስጣችን ማዳመጥ ያስፈልጋል። ብዙ ነገር ወደኛ የሚመጡ ነገሮች ሊኖሩ ይችላሉ። በጸሎት በእግዚአብሔር ፊት በምንቀርብበት ጊዜ ብዙ ጩኸት ሊኖር ይችላል። ስለዚህ ብዙ ጩኸት ከእግዚአብሔርና የእግዚአብሔርና መንፈሱን ለይተን እንድናውቅ እግዚአብሔር ይናገረናል ወይ የእግዚአብሔር ቃል ያስተምረናል። ወገኖቼ ይህንን በደንብ መረዳት ያስፈልጋል።
ሴንስ ዘ ቮይስ ኦፍ ዘ ስፒሪት ኦፍ ጋድ ይላል። ኢን ዩር ኦን ሃርት ሴንስ ማድረግ አለብኝ። በምትጸልይበት ጊዜ ሴንስ ዘ ቮይስ ኦፍ ስፒሪት ኦፍ ጋድ ኢን ዩር ሃርት ይላል። ኢን ዩር ኦን ሃርት በልብህ ውስጥ የእግዚአብሔር ሴንስ ማድረግ አለብህ። በምትጸልይ የእግዚአብሔርን መንፈስ መረዳት ያስፈልጋል። ሴንስ ኢን ዩር ኦን ሃርት ይላል እግዚአብሔር። ሴንስ ስንጸልይ የእግዚአብሔር መንፈስና የሌላ መንፈሱን መለየት ያስፈልጋል። በመንፈሳችን ሴንስ ማድረግ ያስፈልጋል። ሌላ ደግሞ ጠላቶቻችን በምንጸልይበት ጊዜ፣ ጠላት በምንበረከክበት ጊዜ በፊት ለፊታችን የሚቆሙ ብዙ ነገሮች ጠላት በፊታችን ሊደረድር ይችላል። ብዙ ነገሮች ሊመጣ ይችላል። የሚያውኩን ነገሮች ከእግዚአብሔር ጋር እንዳንገናኝ፣ ከእግዚአብሔር እንዳንሰማ ብዙ የሚያውኩን ጩኸት ሊኖር ይችላል በውስጣችን እና በውስጣችን ነፍሳችን ትጮኻለች። በውስጣችን ብዙ ጠላት ሊደረድር ይችላል። ይህንን ሁሉ ጸጥ ማድረግ ያስፈልጋል እግዚአብሔርን ለመስማት። እንዴት አድርገን ጸጥ እናደርጋለን? ጣልቃ የገባውን በፊት ለፊታችን አንዳንድ ጊዜ ችግራችን ነው የሚታየን። ብዙ ነገር ይታየናል። በደል ይታየናል። ብዙ ነገር የበደልነው ነገር ይታየናል። ሌላ ነገር ይታየናል እና ሰው ተንበርክኮ የሚያየው የእግዚአብሔርን ነገር ሳይሆን ሌላ ነገሮችንም ሊያዩ ይችላል። ጣልቃ የሚገባ ጠላት በፊታችን የሚያመጣ በምንጸልይበት ለእግዚአብሔር ጊዜም በሰጠን ጊዜ ማስወጣት አለብን። እንዴት ነው የምናስወጣ? በጌታ ስልጣን ተሰጥቶናል። በጌታ በኢየሱስ ክርስቶስ ማስወጣት ወይም መገሰጽና ማስወገድ ያስፈልጋል እና መለየት ያስፈልጋል። ስንጸልይ የእግዚአብሔር መንፈስና የሌላ የጠላት መንፈስ መለየት ያስፈልጋል። በዕብራውያን ምዕራፍ የእግዚአብሔር ቃል እንደሚያስተምረን በዕብራውያን 13 ቁጥር 7 ላይ ደግሞ እግዚአብሔር ቃል እንዲህ ብሎ ያስተምረናል። የእግዚአብሔርን ቃል ወይም እውነቱን የነገራችሁን ዋኖቻችሁን አስቡ ይላል። መታዘዝን፣ ሀምብልነትን እና ዝቅ ማለትን፣ የመታዘዝን፣ ለእግዚአብሔር መታዘዝ፣ ለሰው መታዘዝ፣ ለዋኖቻችሁ ታዘዙ ብሎ ይናገራል። ምን ስላደረጉ? የእግዚአብሔር ቃል ወይም እውነቱን ለነገራችሁ ለእነርሱ ታዘዙት፣ አስቡት ብሎ ይናገራል። እነሱን አስቡት። በምን እንዴት ነው የምናስበው? በፍቅር አስቡት ይላል። በበጎ ሕሊና አስቡት ይላል። ታዘዟቸው ብሎ አስቡት ብሎ እግዚአብሔር ቃል ያስተምረናል። ወገኖቼ እንደ ክርስቲያን ታዛዥ መሆን አለበት። ከእግዚአብሔር የሚናገረንን የሚመክረንን ምክር ሰምተን በቃሉ የሚመክረን እውነተኛ መካሪ ወንደርፉል ካውንስለር ራሱ ጌታ ኢየሱስ ክርስቶስ ነው። የሚልክልንንም ቃል ከወንደርፉል እና የሚናገረንን ወይም አጋፔ የሚናገረንን በእግዚአብሔር ፍቅር የተሞላው የእግዚአብሔር ቃል እርሱን መስማት የግድ ነው። እግዚአብሔር ቃል መካሪ ነው። እግዚአብሔር አምላክ የተመሰገነ ይሁን። አስቡት ይላል። ስለ እናንተ ለምንድን ነው የምታስቡ? ለምንድን ነው ዋኖቻችሁን ማሰብ ወይም መፍቀር ወይም መውደድ በፍቅር ወይም በበጎ ሕሊና ማሰብ ለምንድን ነው የሚገባን? ስለ እናንተ ስለሚደክሙ ጊዜያቸውን ለእናንተ ስለሰጡ ስለሚመክሯችሁ፣ ስለሚያቃናችሁ፣ ስለሚመልሷቸው በጸሎት ስለሚደግፏቸው ውደዷቸው፣ እንደገና ታዘዟቸው ብሎ ይናገራል። ቃሉንም ሌላ ደግሞ ቃሉንም ያ ዋኖቻችሁ የሚያስተምሩት የሚመክሩት በእግዚአብሔር ቃል ነው። ያን ቃል የተቀበሉት ከእግዚአብሔር ነው። ያን ቃሉን የላከው የእግዚአብሔር ቃል ነው። ቃሉ መካሪ ነው። በሰዎች በኩል ቃሉ የእግዚአብሔር ቃል ይመክራል።
ቃሉን የላከላችሁና ሕይወታችሁን የሰጣችሁንን እግዚአብሔርን አመስግኑት፣ አክብሩት ብሎ ይናገራል። ወገኖቼ ክርስቲያን በዚህ አይነት ሕይወት በምድር ላይ እግዚአብሔር በሰጠን እድሜ ዘመን በዚህ አይነት ሁኔታ በእግዚአብሔር ፊት በሰውም ፊት መመላለስ ያስፈልጋል። ሰዎችን መታዘዝ እና እግዚአብሔርን መታዘዝ የግድ ነው። መታዘዝ ጌታ ኢየሱስ ክርስቶስ አባቱን ታዞ በምድር ላይ ያለውን ሚሽኑን ሁሉ ፈጽሞ ወደ አብ አረገ፣ ወደ አብ ሄደ። በእግዚአብሔር ቤት ስንመላለስም በእግዚአብሔር ቤትም ስንኖር በስርዓት መመላለስ አለብን። በስርዓት መናገር አለብን። በስርዓት ማገልገል አለብን። እግዚአብሔር የስርዓት አምላክ ነውና በቤቱ ስንመላለስ በስርዓት እንድንመላለስ የእግዚአብሔርም ቃል ያስተምረናል። ስርዓት አልበኝነት ክርስቲያን ስርዓት አልባ ሳይሆን ከእግዚአብሔር ስርዓት ያለው እግዚአብሔር የስርዓት አምላክ ስለሆነ ሁሉ ነገር የሚያደርጉት በስርዓት ነውና ይህንን እንድናስብ ያስፈልጋል። ዛሬ ክርስትናችን በምድር ላይ ክርስትናችንን ብንመለከት፣ አገልግሎታችንን ብንመለከት፣ አምልኳችንን ብንመለከት ስርዓት ለቋል። ስርዓት አልባ ሆኗል። እግዚአብሔር የስርዓት አምላክ ስለሆነ ልጆቹም በስርዓት እንዲመላለሱ፣ እንዲያገለግሉ፣ እንዲያደርጉ እንደገና በስርዓት እንዲኖሩ እግዚአብሔር ቃል ያስተምረናል። ስለዚህ ዋኖቻቸውን ኑሯቸውንና ፍሬውን እየተመለከታችሁ ይላል እና በሕይወታችሁ ኑሯችሁንና ፍሬያቸው እግዚአብሔር ያደረገላችሁን ፍሬያችሁን ሁሉ እየተመለከታችሁ በረከታችሁን እየቆጠራችሁ እያመሰገናችሁ በእምነት ዋኖቻችሁን ምሰሏቸው ብሎ ይናገራል። እነኚህ ለረዷቸው፣ ላቃኗቸው፣ ሰክሰስፉል እንድትሆኑ ለረዷችሁ፣ ላቃኗችሁ፣ ለመከራችሁ እና ምሰሏችሁ ብሎ ይናገራል። በረከታችሁን ፍሬያችሁን ያገኛችሁትን ፍሬ በረከታችሁን እየቆጠራችሁ እያመሰገናችሁ በእምነት ዋኖቻችሁን ምሰሉ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። በምሳሌ ምዕራፍ 11 ቁጥር 14ም የእግዚአብሔር ቃል ተመሳሳይ ቃል ይመክረናል፣ ያስተምረናል። መካሪ ወይም መልካም ምክር ከሌለ ዘንድ ወይም መልካም ምክር በሌለበት ሕዝብ ይወድቃል ይላል። ይወድቃል፣ ይጠፋል፣ ይሰበራል፣ ይጎዳል። የሚመክራቸው ስለሌለ፣ የሚመልሳቸው ስለሌለ፣ የሚያቃናቸው ስለሌለ ይጎዳሉ ይላል። መልካም ምክር በሌለበት፣ መካሪ በሌለበት፣ ምክር በጠፋበት ስፍራ ሕዝብ ይጎዳል፣ ሕዝብ ይጠፋል ይላል። የሚደግፍና የሚያቃና ስለሌለ በመካሪዎች ብዛት ግን ደህንነት ይሆናል ይላል። መዳን ይሆናል። ብዙ መካሪ፣ ብዙ የሚያቃኑ፣ ብዙ የሚረዱ ስላለ ደህንነት ይሆናል፣ መቃናት ይሆናል፣ መልካም ይሆንላቸዋል፣ ከውድቀት እና ከጥፋት ይድናሉ እና ድጋፍ ስላገኙ ብሎ ይናገራል። መልቲቲዩድ ካውንስለርስ there is safety ይላል። multitude counselor there is safety ብሎ ይናገራል። ብዙ ምክር ባለበት መዳን አለ፣ ሴፍቲ ነው ብሎ ይናገራል። በሁለተኛ ቆሮንቶስ ላይ በምዕራፍ 13 ቁጥር 1 ላይ እንዲህ ብሎ ይናገራል። ወደ እናንተ ሲመጣ 3 ጊዜ ይህ ሶስተኛ ጊዜ ነው ብሎ ይናገራል ሐዋርያ ጳውሎስ። ወደ ቆሮንቶስ ሰዎች ሲመጣ ይህ 3ኛ ጊዜ ነው ይላል። ሁሉ ነገር በ3 ምክር አፍ ይጸናልና ይላል። በ3 ጊዜ በ3 ምክር አፍ ቃል
ይጸናል ብሎ ሲናገር 3 ጊዜ መጣሁ ሊመክራችሁ፣ ላቃናችሁ፣ ሊመልሳችሁ 3 ጊዜ ተመላለስኩኝ፣ 3 ጊዜ መጣሁት ላቃናችሁ ብሎ ይናገር። ሊመክራችሁ መጣሁ 3 ጊዜ ይላል። በ3 ጊዜ ነገሮች ነገር ሁሉ በ3 ምክር አፍ ይጸናልና እኔም 3 ጊዜ ሊመክራችሁና ላጸናችሁ ላቃናችሁ 3 ጊዜ መጣሁ ብሎ ይናገራል። ስለዚህ ምክሬን ተቀበሉ ይላል። ላቃናችሁ የተናገርኩን ምክሬን ተቀበሉ። accept all ይላል። ሁሉንም ተቀበሉት ይላል። believe in Jesus and his word ይላል። በክርስቶስ እመኑ፣ በቃሉ እመኑ፣ በነገርኩትም ቃል ሁሉ እመኑ ብሎ ይናገራል። ግሮቴ ማመን ያለብን እግዚአብሔር ቃል ይመክረናል። እግዚአብሔር ቃል መካሪ ነው። እግዚአብሔር ቃል ያቃናል። እግዚአብሔር ቃል ይመልሳል። እግዚአብሔር ቃል ያጸናል። እግዚአብሔር ቃል ያቆማል፣ ይመክራል። የሚመክር አምላክ አለን እና መንፈሳዊ በህይወታችን ስንኖር በዚህ ምድር ላይ መንፈሳዊ አማካሪዎች ሊኖረን ይገባል። በክርስትና ህይወታችን በዚህ ምድር ላይ ስንመላለስ እያንዳንዱ ክርስቲያን መንፈሳዊ መካሪ ሊኖረው ይገባል። የቅርብ ጓደኛ፣ በጣም በጎ የበጎችን ድምፅ የሚሰማ የመጽሐፍ ቅዱስ ዕውቀት ያለው ጓደኛ ያለው ዕውቀት በፍቅር የተሞላ ጓደኛ ሊኖራችሁ ይገባል። የሚመክራችሁ፣ የሚመልሳችሁ፣ የሚያጸናችሁ፣ የሚያቃናችሁ፣ የሚደግፋችሁ he who willing to lay down his life for the sheep ይላል እና ህይወቱን በፍቃዱ ራሱን ለበጎቹ የሚሰጥ የክርስቶስ ልብ ያለው ጓደኛ ሊኖራችሁ ይገባል። ጓደኛው የቅርብ የሚመክራችሁ፣ መካሪ የሚጎበኛችሁ፣ የሚመልሳችሁ፣ የሚያቃናችሁ፣ የሚያጸናችሁ ያስፈልጋል ይላል። he who willing to lay down his life for the sheep ህይወቱን ለበጎች በፍቃዱ የሚሰጥ የክርስቶስ ልብ ያለው እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔርን ቃል እንድንሰማ፣ እንድንመክርበት፣ እንድንታዘዝ God command us to fix our eyes on Christ። እግዚአብሔር ይባርካችሁ።